ተናስነ ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብታው አስፋና ታምሩ ገላን ባለንበት ሰዓት አቆጣጠር የዛሬ ጥር 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ባንዳዎች ላይ ያነጣጠረው የፋኖ ኦፕሬሽን፣ የሃይማኖት አባቱ በግፍ መገደል፣ በህወሓት ስም ትግራይን መቅጣት፣ አምባሳደሩና የባህር በር ጉዳይ፣ የማዕከላዊ ግርፊያና የፖለቲካ እስረኞቹ፣ አረብ ኤምሬት፣ የአሜሪካ እርዳታ፣ ትራምፕና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝባቸውን ክደው ከጠላት ጋር በተሰለፉ ባንዳ ሚሊሻዎችና አመራር ላይ እርምጃ መውሰዱን አስታወቀ። አገዛዙ ዛሬም ሰላማዊ ሰዎችን የጥቃትና የበቀል ኢላማ ማድረጉና ትምህርት ቤት ማውደሙን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ጥር 30 ቀን 2018 ዓ.ም ይፋ ባደረገው መረጃ ከህዝብ ወጥተው ህዝብ በካዱት ላይ አዳኞቹ እርምጃ ወስደዋል በማለት ከአገዛዙ ጎን በመሰለፍ በህዝባቸው ላይ ጥቃት የፈጸሙ ባንዳ ሚሊሻና የሚሊሻ አመራር ላይ እርምጃ መውሰዱን አስታውቋል። አገዛዙ በከባድ መሳሪያ ተከበው በሚውልባቸው አካባቢ ህዝብን በማፈን የህዝብን ንብረት በመዝረፍና በማቃጠል የሚታወቁ የዘመኑ ባንዳዎች ላይ በአንበር ከተማና በቋሪት ከተማ በመግባት አዳኞቹ እርምጃ ወስደዋል ሲል ይኸው መረጃ አስታውቆ 50 አለቃ አይቸው ሙሳ አለም የሚባል የቋሪት ወረዳ የሚሊሻ ኃላፊ በተጠና ጥቃት የተደመሰሰ ሲሆን ጌታና ያየና ፈንታ አበነህ ከአንበር ከተማ አንቆ ማውጣት መቻሉንም ደብረ ማርቆስ ከተማን በመግባት የአድማ ብተና አሰልጣኝ 100 አለቃ በየነጌትነትና ሚሊሻዎችን መደምሰስ የተቻለበት ጥቃት መፈጸሙን አስታውቋል። በተመሳሳይ ከብልጽግና ተልኮ በመቀበል መኪና በማስቆም ህዝብን ሲዘርፍና ሲያንገላታ የነበረ አሸናፊ የሚባልን ግለሰብ ከነስናይፐሩ በጃዊ አካባቢ በቁጥጥር ስር በማድረግ ፋኖ ህግ ማስከበር እርምጃ መውሰዱንም አስታውቋል። ይህ በእንዲህ እንዳለ አረመኔው አብይ አህመድ ሰራዊት በተደጋጋሚ ጊዜ ንጹሐን ላይ ያነጣጠረ ጥቃቱን ዛሬ ማጠናክሮ ቀጥሏል ያለው መረጃ የአረመኔው ብልጽግና ሰራዊት ትላንት ጥር 29 ቀን 2018 ዓ.ም በይልማና ዴንሳ ወረዳ ጎሽዬ ቀበሌ ነዋሪና የጎሽዬ ሃና ቤተክርስቲያን አስተዳዳሪ የሆኑት ቄስ ሃይማኖት ገበይን ቤት ሙሉ በሙሉ ማቃጠሉን፣ በሰዓት ቃጠሎ አንድ ሙሉ የቤት ዕቃ የቤተ ክርስቲያን ነው ቅዱሳትና ከ100 ሺህ ብር በላይ የቤተ ክርስቲያኒቱ ጥሬ ገንዘብ ከተቀመጠበት ካዝና በመስበር ከ100 ኩንታል በላይ እህል፣ 2 ነፍሰ ጡር የፈረንጅ ላምና አንድ የፈረንጅ በሬ ግምታቸው 700 ሺህ ብር የሚያወጣ ንብረት ዘረፋ በመፈጸም በአካባቢው ማህበረሰብ ላይ ከፍተኛ ሽብር እየፈጸመ ይገኛል ሲል ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ጥር 30 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በአገዛዙ እየተፈጸሙ ያሉ ጸረ ሰው ተግባራትን በመቃወም ስርዓቱን እየከዱ በቡድንና በተናጠል ወደ ፋኖ የሚቀላቀሉ ቁጥራቸው እየጨመረ መምጣቱን ዛሬም ተመሳሳይ እርምጃ መወሰዱን እዙ ባወጣው መረጃ አስታውቋል። ዛሬ ጥር 30 ቀን 2018 ዓ.ም ናሁ ዳሞት የተባለ አድማ ብተና አባል አንድ ዶጅ ብሬን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦርን ሲቀላቀል አስማረ ጸጋ የሚባለው ጀግና ደግሞ የጋንታ መሪውን መሳሪያ ማርኮ 206ኛ ኮርን መቀላቀሉንም ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሰላማዊ ሰዎችን የጥቃት ኢላማ ከማድረግ በተጨማሪ ትምህርት ቤቶችን፣ ጤና ጣቢያዎችን ጨምሮ መሰረተ ልማቶች ማውደሙን ዛሬም ማጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር የ66ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ያዕቆብ ጌታውን እንዳጋለጠው የወርቅ ሜዳ አጠቃላይ አንደኛ ደረጃ ትምህርት ቤትን የአገዛዙ ስልጣን አስጠባቂ ወታደሮች ማውደማቸውን በመረጃ አስደግፎ አጋልጧል። ሃይስኩል ላይ እንዳሳየናችሁ ይህ የምትመለከቱ ደግሞ የወርቅ ሜዳ አጠቃላይ የአንደኛ ደረጃ ሙሉ ሳይክል ትምህርት ቤት ነው። ከአንደኛ እስከ 8ኛ ክፍል ያለ ትምህርት ቤት ነው። ስለዚህ ይህ ወራሪ ኃይል አረመኔው የብልጽግና ሰራዊት ከአንድ ዓመት ከ5 ወር ያክል ከዚህ ቀጠና ሲቆይ ትናንት እስከወጣበት እስከ ጥር 23 ድረስ ያለውን ተግባር እናሳያችሁ። ተመልከቱ። የወርቅ ሜዳ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ሲሆን ይሄኛው ክላስ የቤተ መጻሕፍት ክላስ ነው። እንግዲህ ቤተ መጻሕፍት ውስጥ ያለውን ነገር ገባ ብለን የሚወስድ ምን እንደተፈጠረ የወራሪ ቡድን እንግዲህ በወጣ ማግስት ነው እዚህ የመጠን የገባ ነው። ምን ያክል አውዳሚ ኃይል እንደሆነ ምን ያክል ውድመት እንደደረሰበት ወደ ውስጥ ገባ ብለን በትግራይ ክልል ውስጥ ሰሞኑን የሚታየው የነዳጅ አቅርቦት፣ የገንዘብ ፍሰት፣ የእርዳታ እህል መቋረጥ የፌዴራል መንግስቱ በህዝባዊ ወያኔ ሓርነት ትግራይ ላይ ከተያዘው ፍጥጫ ጋር የተያዘ ነው ተባለ። በዲፕሎማቲክና ወታደራዊ ጉዳዮች ዙሪያ የሚያውጠነጥነው መንበሩን በእንግሊዝ ሎንዶን ከተማ ያደረገው አፍሪካን ኮንፊደንሻል መጽሔት በትግራይ ክልልና በአዲስ አበባ መካከል የሚታየው ቀዝቃዛ ጦርነት እየተሟሟቀ ይመስላል በሚል ርዕስ ስር ባሰፈረው መጣጥፉ የአማራና የትግራይ ክልሎች
ክልሎች በይገባኛል ጥያቄ በሚወዛገቡበትም ጸለምትም አካባቢ ባለፈው ጥር ወይም በፈረንጆቹ ጃንዋሪ 27 2026 በኢትዮጵያ ፌዴራላዊ ወታደሮችና በህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎች መካከል ግጭት መፈጠሩ የአፍሪካ ቀንድን ሊያዳርስ ይችላል፣ የውጭ ኃይሎችም ስፖንሰርነትን ሊጋብዝ እንደሚችል ስጋቱን ገልጾ የጎረቤት ኤርትራ መንግስትም ዳግም በኢትዮጵያ እርስ በርስ ጦርነት ውስጥ እጆቹን ሊከት ይችላልም ብሏል። የአዲስ አበባ ገዦች በትግራይ ክልል ላይ ጫናዎችን ቀስ በቀስ እያበራከቱ መጥተዋል ያለው ዘገባው ከነዚህ መካከል ወደ ትግራይ ክልል የሚላከውን የነዳጅ አቅርቦት መቀነስ፣ ለገንዘብ ያለው ተደራሽነት ማጣበብ፣ የፌዴራል መንግስቱ ወደ ትግራይ ክልል የሚልካቸውን በጊዜያዊነት መያዝ፣ እንደዚሁም በደም አፋሳሹ የሰሜን ኢትዮጵያ ለተፈናቀሉ ወገኖችም የሚላከውን የእርዳታ አቅርቦት በእጅጉ እንዲቀንስም አድርጓልም ያለው መጽሔቱ በታዛቢዎች ምልከታም የፌዴራል መንግስቱ በኩል ተፈጽሟል ያላቸው እርምጃዎች ዋነኛ ዓላማው ህወሓትን አደገኛ ወዳለው ወታደራዊ ቁማር ውስጥ ማስገባት ነው የሚል ግምቶች አሉ ብለዋል። በሁለት ዞኖች መካከል በሚደረገው ግጭትም ተጎጂው ሳሩ ነው እንደሚባለው የትግራይ ክልል ጊዜያዊ ፕሬዝዳንት ሌተና ጀነራል ታደሰ ወረደን ጨምሮ የጦር አበጋዞችም ሰሞኑን ግጭቱን የአቋም ፍተሻ የትኩረት መሳቢያ ታክቲክ ነው ቢሉትም የፌዴራል መንግስቱም ከነዳጅም እስከ እርዳታ እህል አቅርቦት ድረስም አቋርጧል ወይም በእጅጉ ቀንሷል በሚባልበት በዚህ ወቅት የጉዳቱ ዋነኛም ተጋፋጭ ወይም ሰለባዎችም የሚሆኑትም ሰላማዊ ህዝብ መሆኑን የተረዱት የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረትም የአሜሪካ አስተዳደር የጦርነቱ ደመና ተገፎም ሁሉም ተፋላሚ ወገኖች ወደ ክብ ጠረጴዛ ዙሪያም እንዲመጡ የጥይትም ቃታ ከመሳሳብ ለሰላም ትኩረትም እንዲሰጡ አበክረው መጠየቃቸው አይዘነጋም። በአማራ ክልል በሸዋ በተለያዩ አካባቢዎች ያገዛዙ ስልጣን አስጠባቂ ወታደሮች ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸሙ በከባድ መሳሪያና በድሮን ጭምር ጥቃቶች መኖራቸውን በአካባቢው ኔትወርክ መጥፋትን ተገን በማድረግ እየተወሰደ ያለው የዘር ጭፍጨፋ ተገቢውን ትኩረት እንዲያገኝ ጥሪ ቀርበዋል። በበርካታ አካባቢዎች ኔትወርክ መጥፋቱን ምክንያት በማድረግ አገዛዙ በአካባቢው ያለው የፋኖ እንቅስቃሴን ሙሉ ለሙሉ ካላጠፋን የፋኖ እንቅስቃሴ አንገታም የሚል እቅድ አውጥቶ እየተንቀሳቀሰ ሲሆን ሰላማዊ ሰዎች ከፍተኛ ጉዳት እየደረሰባቸው መሆኑ ታውቋል። በህዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ በሸዋ ካሰማራው ልዩ ኮማንዶና የተለያዩ ክፍለ ጦሮች በተጨማሪ ሰሞኑን በተከታታይ በአካባቢው ኔትወርክ በማጥፋት ብዛት ያለው ተጨማሪ ጦርና ከባድ መሳሪያ በማስገባት በድሮንና በከባድ መሳሪያ የታገዘ እንቅስቃሴ ያደረገ ሲሆን የፋኖን እንቅስቃሴ ሙሉ ለሙሉ አጠፋለው፣ መሪዎቹን እንገላለን የሚለው ይህንን አዲስ ወታደራዊ ዘመቻ ተከትሎ በሰላማዊ ሰዎች ላይ ከፍተኛ ጉዳት እየደረሰ ህጻናትና ሴቶች የአገዛዙ ከባድ መሳሪያና የስልጣን አስጠባቂ ወታደሮቹ ጅምላ ጥቃት ሰለባ መሆናቸውን የሚጠቅሱ መረጃዎች ይወጡ ነው። በአካባቢው የኔትወርክ መጥፋቱን ተገን በማድረግ እየተፈጸመ ያለውን የዘር ጭፍጨፋ ዓለም አቀፉ ማህበረሰብና መገናኛ ብዙሃን ትኩረት ሰጥተው እንዲከታተሉ ጥሪ ቀርበዋል። ከዚህ ቀደም የባህር ኃይል ልዩ ኮማንዶችን ሳይቀር በሸዋ በማሰማራት የሪፐብሊካን ጋርድ የተባሉትና 102ኛ አየር ወለድ ልዩ ኮማንዶች የተባሉት ጭምር በሸዋ የተለያዩ አካባቢዎች የፋኖ አደረጃጀቶችን ለማጥፋት ባለፉት 3 ዓመታት ለሚጠጋ ጊዜ ከፍተኛ መፍጨርጨር ሲያደርጉ የነበረ ቢሆንም በአማራ ህዝብ ላይ የከፈቱትን ጦርነት በመከት ፋኖዎች በየተሰለፉበት ግንባር ለህዝቡ ሲሉ መስዋዕትነት እየከፈሉ የጠላትን እንቅስቃሴ ሲያከሽፉ የቆዩ ቢሆንም አገዛዙ በአንድ በኩል በአማራ ክልል ኦሮሚያ ልዩ ዞን በተባለው ያደራጃቸውን በኦነግ ሸኔ ስም ያስታጠቃቸውን ወገኖች ጭምር በማሰማራት በሌላ በኩል በርከት ያለ ሰራዊቱን በከባድ መሳሪያ በመታገዝና የድሮን አሰሳና ጥቃት ጭምር በመፈጸም በአካባቢው የፋኖን እንቅስቃሴ ያጠፋለሁ በሚል ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ እየፈጸመ መሆኑ ጭምር ተጠቅሷል። በጥቃቱ በርከት ያሉ ጉዳቶች እየደረሱ ቢሆንም የፈጸመው ድርጊት እንዳይጋለጥ አስቀድሞ ኔትወርክ በማጥፋት በአካባቢው እየተፈጸመ ያለው የጦር ወንጀል ትኩረት እንዲያገኝና ዓለም አቀፍ የሰብአዊ መብት ተሟጋቾች መገናኛ ብዙሃን ለጉዳዩ ትኩረት እንዲሰጡ ጥሪ ቀርበዋል። ፋኖ ወደፊት የሚያደርጋቸውን እንቅስቃሴዎች ታሳቢ ያደረገና ለአዲስ አበባ የቀረበ ጥቃት ሊከፈት ይችላል በሚል ስጋት አገዛዙ ያለ የሌለ ኃይሉን ወደ ሸዋ አሰማርቶ እያደረገ ያለው ወታደራዊ መፍጨርጨር የፋኖ ደጋፊ ናቸው፣ ፋኖን ይረዳሉ በማለት ሰላማዊ ሰዎችን ጭምር እንደ አዲስ ለማጥቃት አቅዶ እየተንቀሳቀሰ መሆኑ ታውቋል። ከአካባቢው ባሉ የፋኖ አመራሮች መካከል አርበኛ አብደላ አድሪስ አሸባሪ የብልጽግና ስርዓት ሀገሪቱ ያላትን አራዊት ሰራዊት በመጠቅለል ሸዋ ገብቷል፣ ኔትወርክ የጠፋባቸው የሸዋ ቀጠናዎች ማለት በርካታ ቦታዎች ላይ ኔትወርክ መጥፋቱን ጠቅሶ በዚህ ሰዓት በከፍተኛ ደረጃ ግፍና በደል በህዝባችን ላይ እየተፈጸመ ይገኛል ሲል ጠቅሷል። በዚህም በቡልጋ ቀጠና በረህት ወረዳ፣ ምንጃር ሸንኮራ ወረዳ፣ አሳግርት ወረዳ፣ ሀገረ ማርያም ከሰም ወረዳ
ሙሉ ለሙሉ ኔትወርክ መቋረጡን ገልጾ በተጉለት ቀጠና አንኮበር ወረዳ በከፊል መንዝ ቀጠና መንዝ ማማ ምድር በከፊል ኔትወርክ የተቋረጠ ሲሆን ይፋት ቀጠና ጣርማበር ወረዳ በከፊል ኔትወርክ የተቋረጠ ቀወት ወረዳ ሙሉ ለሙሉ የተቋረጠበትና ኤፍራታና ግድም ወረዳ በከፊል መቋረጡን ጅሩና መራቤቴ ቀጠና መራቤቴ ወረዳ በከፊል ደራ ወረዳ በከፊል ኔትወርክ የተቋረጠባቸው ጭምር መሆናቸውን ዛሬ ጥር 30 ቀን 2018 በማህበራዊ ገጹ ባወጣው መረጃ ጠቅሷል። ለሀገራዊ የምክክር ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበትን መድረክ በአዲስ አበባ ከተማ ማካሄድ በአማራጭነት መያዙን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ በሕዝብ ተወካዮች ምክር ቤት የተራዘመለትን የስራ ዘመን ሊያጠናቀቅ በመቃረቡ በሀገር አቀፍ ደረጃም የሚካሄደውን የምክክር ጉባኤ በፍጥነትም እንዲጀምር ማሳሰቢያም መሰጠቱም ታውቋል። የሀገራዊ ምክክር ኮሚሽኑ የግማሽ ዓመት የስራ አፈጻጸም በትላንትናው አርብ ጥር 29/2018 ዓ.ም የገመገመው የተወካዮች ምክር ቤት የዲሞክራሲያዊ ጉዳይ ቋሚ ኮሚቴ የኮሚሽኑ የመንፈቅ ዓመት የስራ ሪፖርት ለቋሚ ኮሚቴው ያቀረቡት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርያም ሲሆኑ ፕሮፌሰር መስፍን በዚህ ወቅት እንደገለጹት አጀንዳዎችና ተወካዮችን የማስመረጡም ስራ ከትግራይ ክልል ውጪ ባሉ ሁሉም ክልሎች እና ከተማ አስተዳደሮች ተጠናቋል። ሁሉም ኢትዮጵያዊ በሀገራዊ ምክክር መድረክ እንዲሳተፍ ለማድረግ ኮሚሽኑ ያስቀመጠው እቅድ 93 በመቶ ተሳክቷልም ብለዋል። የእቅድ አፈጻጸሙ በቁጥር ደረጃም ከሚጠበቀው በላይ የተከናወነ ቢሆንም የትግራይ ክልል ግን በቁጥር ደረጃ ብቻ ሊታይ የሚገባው አለመሆኑን የገለጹት ፕሮፌሰር መስፍን በትላንትናው የፓርላማው ቋሚ ኮሚቴ ስብሰባ ላይ ይህንን ታሳቢ በማድረግ የትግራይ ክልል ወደ ሀገራዊ ምክክር መድረክ እንዲመጣ ላለፉት 4 ዓመታት ብዙ ጥረቶችም ሲደረጉ መቆየታቸውንም አውስተዋል። በትግራይ ክልል የምክክር መድረክ ለማካሄድ በፕሪቶሪያው ሰላም ስምምነት መሰረት ከተቋቋመው የትግራይ ክልል ጊዜያዊ አስተዳደር ጋር በተደጋጋሚ ውይይቶች ሲደረጉ መቆየታቸውን ያወሱትም ኮሚሽነሩ የጊዜያዊ አስተዳደሩ ፕሬዝዳንት ከነበሩትም አቶ ጌታቸው ረዳ ጊዜ ጀምሮ ምክክሩን ለማድረግ ሲከናወኑ የነበሩ ጥረቶች አሁንም መቀጠላቸውን ገልጸዋል። ሆኖም ህወሓት ባለፈው ታህሳስ ወር በትግራይ ክልል በአሁኑ ወቅት የምክክር መድረክ ማካሄድም ቅንጦት ነው የሚል ምላሽ እንደሰጣቸው ገልጸዋል። ህወሓት ለኮሚሽኑ የሰጠው ምላሽ ተስፋ እንደሚያስቆርጣቸው ለፓርላማ ቋሚ ኮሚቴ የተናገሩት ፕሮፌሰር መስፍን ይሁን እንጂ በክልሉ የምክክር መድረክ ለማካሄድና አጀንዳ ለማሰባሰብ እየተከናወኑ ያሉ ስራዎችን ያብራሩ ሲሆን እስካሁን ባለው ሂደትም በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበራት ድርጅቶች፣ የዩኒቨርሲቲ መምህራንና ሌሎችም የማህበረሰብ ክፍሎች ጋር መወያየታቸውን ገልጸዋል። ታች ያለውን ማህበረሰብ ጨምሮ ሁሉንም ያሳተፈ ምክክር ማድረግ የሚቻለው በትግራይ ክልል ውስጥ እንደሆነ እናምናለን ያሉት ፕሮፌሰር መስፍን የአጀንዳ ማሰባሰቡን በክልል ማድረግ ካልተቻለ ግን በአዲስ አበባ ከተማ ሊካሄድ እንደሚችልም ምክረ ሐሳብም አቅርበዋል። ኮሚሽኑ አጀንዳ የማሰባሰብ ስራም እሰራለሁ ቢልም በጥድፊያም ተቋቁሞ ተጨማሪ 1 ዓመት ተጨምሮለትም የገዢው የብልጽግና ፓርቲ ጉዳይ አስፈጻሚና ነጻ ገለልተኛ አለመሆኑን በተደጋጋሚ ከተቃዋሚዎችም የተለያዩ ፖለቲካ ኃይሎችም ምሁራን ትችትም እየቀረቡበትም ይገኛል። የሃይማኖት አባት በአገዛዙ ወታደሮች በአማራ ክልል በአሰቃቂ ሁኔታ ተገደሉ። ድርጊቱ ጦርነቱን ሽፋን በማድረግ የኦርቶዶክስ እምነት ተከታይ ሃይማኖት አባቶች ላይ ያነጣጠረው ጥቃት አካል መሆኑ እየተገለጸ ነው። በአገዛዙ ስልጣን አስጠባቂ ወታደሮች በአማራ ክልል ባህር ዳር ዙሪያ ወረዳ አንዳሳ ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ የሆኑት ቄስ ሻረው አንበሉ የተባሉ ካህን ትላንት ጥር 29 ቀን 2018 ዓ.ም ከነ ልጃቸው ጥቃት እንደተፈጸመባቸውና በአገዛዙ ወታደሮች በተፈጸመው በዚህ ድርጊት ህይወታቸው ማለፉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር በሚንቀሳቀስበት ቀጠና የአገዛዙ ስልጣን አስጠባቂ ወታደሮች ካህኑን ቀጥቅጠው መግደላቸውን የቴዎድሮስ ዕዝ 102ኛ ኮር ህዝብ ግንኙነት ዛሬ ጥር 30 ቀን 2018 ይፋ ባደረገው መረጃ ገልጿል። በባህር ዳር ዙሪያ ወረዳ አንዳሳ ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቄስ ሻረው አንበሎ የተባሉት ካህን ትላንት ጥር 29 ቀን 2018 ዓ.ም ከነ ልጃቸው የተፈጸመባቸውን ግፍ ያብራራው መረጃ ከቀናት በፊት ልጃቸው ምክንያቱ ባልታወቀ ጉዳይ ጠላት አስሮ የነበረ ሲሆን ካህኑ ልጃቸው ወደ ታሰረበት ቦታ ለመጠየቅ ሲሄዱ ልጃቸው በጠላት ከፍተኛ ድብደባ እየተፈጸመበት መድረሳቸውና ወላጅ አባት ልጃቸው ወደ ታሰረበት ግቢ ዘልቀው ሲመለከቱ አረመኔ የስርዓቱ ቅጥረኛ ኃይል ልጃቸውን በጩቤ ሲወጋው በዓይናቸው መመልከታቸውን መረጃው ጠቅሷል። ይህንን ስሜት መቋቋም ያልቻሉት ወላጅ አባት በቀጥታ በጩቤ ሲወጋው ሲመለከቱ እረ ልጄም ብለው ወደ ልጃቸው መወርወራቸውን ከጀርባቸው በኩል አንድ የስርዓቱ ቅጥረኛ ጭንቅላታቸውን በፍልጥ
በስልጥ እንጨት ደጋግሞ መምታቱን በዚህ ሳቢያ ሕይወታቸው ወዲያው ማለፉን ይኸው መረጃ ገልጿል። ካህኑ በዚህ መልኩ በግፍ ተገድለው በጩቤ የተወጋው ልጃቸው ሆስፒታል ገብቶ እየታከመ እንደሚገኝ የጠቀሰው መረጃ ባህር ዳር ዙሪያ ወረዳ አንዳሳ ቅዱስ ጊዮርጊስ ጸበል በብዙ 10 ሺዎች የሚቆጠሩ ህሙማን የሚገኙበትና የሚፈወሱበት አካባቢ ሲሆን ካህኑ ላይ ያነጣጠረው ይህ ጥቃት እምነት ተቋማትና ህዝባችንም አለኝታ ማሳጣት ዓላማው ያደረገ ተግባር ነው ሲል የቴዎድሮስ ዕዝ 102ኛ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። ይህ ስርዓት ከመንግስትነት ወደ ተራ ውርጋጥነት የመቀየሩ ማረጋገጫ ጭምር መሆኑን ጠቅሷል። ይህ በእንዲህ እንዳለ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የአብነት ተማሪዎች፣ የኦርቶዶክስ እምነት ተከታይ የሃይማኖት አባቶች ፋኖ ጥይት እንዳይበሳው ታደርጋላችሁ በሚል ሐሰተኛ ትርክት ያገዛዙ ወታደሮች የጥቃት ኢላማ በማድረግ በርካታ ሰላማዊ የሃይማኖት አባቶችና የአብነት ተማሪዎችን በግፍ መጨፍጨፋቸው ተደጋግሞ ሲጠቀስ ቆይቷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ድርጅቱን መመስረት በተመለከተና ስለ አማራ የህልውና ትግል ወቅታዊ ሁኔታ ለዓለም አቀፍ መገናኛ ብዙሃን ማብራሪያ መስጠቱን አስታወቀ። የድርጅቱ የህዝብ ግንኙነት መምሪያ ባዘጋጀው የሚዲያ ማብራሪያ መድረክ የአማራ ህልውና ትግል ጠቅላላ ሁኔታ፣ የአማራ ፋኖ ብሔራዊ ንቅናቄ መስረታ፣ የጦርነቱ አጀማመር፣ ትግሉ ያለበት ነባራዊ ሁኔታ፣ ስለ ሰብአዊ መብት አያያዝ፣ ስለ ምርኮኞችና የጦርነት ህግ አተገባበር፣ ዓለም አቀፉ ማህበረሰብ የአማራን የህልውና ትግሉን በመረዳት ረገድ ስላለው ክፍተትና ሌሎችም ጉዳዮች ለተለያዩ መገናኛ ብዙሃን ማብራሪያ መስጠቱን ይኸው መረጃ ጠቅሷል። በተጨማሪም ከጋዜጠኞቹ ለቀረቡ ጥያቄዎች በመምሪያ ኃላፊው አርበኛ አስረስ ማረድ ዳምጤ በኩል ማብራሪያ መስጠቱን የጠቆመው ይኸው መረጃ በሚዲያ ማብራሪያው መድረክ ላይ ዓለም አቀፍ መገናኛ ብዙሃን መካከል ሮይተርስ፣ ኒውዮርክ ታይምስ፣ ፍራንስ 24፣ አሶሺየትድ ፕሬስ፣ አልጀዚራን ጨምሮ የተለያዩ ሚዲያዎችን የወከሉና ሌሎች የውጭ ሚዲያ የግል ጋዜጠኞች ጭምር መሳተፋቸውን ይኸው መረጃ ጠቅሷል። በርካታ ዓለም አቀፍ ጋዜጠኞች በተገኙበት የተደረገው ይህ ሚዲያ ማብራሪያ በአንጻራዊነት ስታይ ዓለም አቀፍ ትኩረት የተነፈገውን የፋኖ ትግልና የአማራ ህልውና ተጋድሎ ተገቢውን ትኩረት እንዲያገኝ ያስችላል ተብሎ እንደሚጠበቅ የንቅናቄው ህዝብ ግንኙነት ባወጣው በዚሁ መረጃ ገልጾ ድርጅታችን መሰል ተግባራትን አጠናክሮ ይቀጥላል ሲል ገልጿል። ጠቅላይ ሚኒስትሩ በወሎ ሐይቅ ሪዞርት ለመመረቅ መድረኩን የጦርነት ቅስቀሳና አማራን ለመከፋፈያ ለመዋል መጠቀማቸው ዛሬም ወቀሳ አስከትሎባቸዋል። ጸብን አንፈልግም፣ ፍላጎታችን እንደወለየ በፍቅር የመጣውን አሪቡ ብለን መቀበልና ማጉረስ ነው በማለት ጦርነት ያወጁበትን ህዝብ እየጨፈጨፉ በጦር ወንጀለኝነት እሳቸውና የጦር አዛዦቻቸው መጠየቅ አለባቸው የሚባሉት ጠቅላይ ሚኒስትር የሰላም ተቆርቋሪ በመምሰል በሌላ በኩል ከኤርትራ ጋር ሊያደርጉት ላሰቡት ጦርነት የጦርነት መቀስቀሻ መድረክ አድርገውታል። ጠቅላይ ሚኒስትሩ በአማራ ክልል በሐይቅ የሎጎ ሐይቅ ሪዞርትን በመረቁበት ወቅት ባስተላለፉት መልእክት ጸብን አንፈልግም፣ አንሻም፣ ጸብ ከልማት ከብልጽግና ያስተጓጉላል፣ ጉዞአችንን ያራዝማል፣ የምንፈልገው እንደወለየ በፍቅር የመጣውን አሪቢው ብለን እጃችንን ዘርግተን በፈገግታ መቀበልና ማጉረስ ነው በማለት በአማራ ህዝብ ላይ ጦርነት እንዳያውጁ፣ አማራን ትጥቅ ለማስፈታት እንዳይሞክሩ፣ ሌላው ቀርቶ እሳቸው ደቡብ አፍሪካ ፕሪቶሪያ ላይ ስምምነት አደረግኩት ያለው ህወሓት በስምምነቱ መሰረት ትጥቁን ሳይፈታ አማራን ትጥቅ ለማስፈታት መሞከር በአማራ ህዝብ ላይ ጦርነት ማወጅ ተገቢ ያለመሆኑን የቀድሞ የደህንነት አማካሪያቸውና የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ጥሪን ወደ ጎን በማድረግ በአማራ ህዝብ ላይ ጦርነት ከፍተው ዛሬም ንጹሐን እየጨፈጨፉ የሚገኙት ጠቅላይ ሚኒስትሩ በአደባባይ የሰላም ተቆርቋሪ በመምሰል አማራን ወሎ፣ ጎጃም፣ ሸዋና ጎንደር ብሎ ለመከፋፈል ያላቸውን እቅድ በየመድረኩ ተግባራዊ ለማድረግ መሞከራቸው በወቀሳ ተነስተዋል። ሰላም ወዳዱን የአማራ ህዝብ ይፋ ጦርነት በማወጅ አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል የእብሪት ወረራ ያደረጉት ጠቅላይ ሚኒስትሩ ወለዮች ሰላም ይወዳሉ፣ ሰላምን አንግቦ የመጣን ማቀፍ ይችላሉ፣ ኢትዮጵያ እንደ ወለየዎች ናት በማለት ፀሐይ በምስራቅ ትወጣለች እንደማለት ያለውን ህዝቡ የሚያውቀውን እውነት መልሰው ለመናገር የሞከሩ ቢሆንም ወሎ፣ ጎጃም፣ ሸዋ፣ ጎንደር ሳይባል የአማራ ህዝብ ሰላም ወዳድነት የሚታወቅ ቢሆንም የአማራ ህዝብን ሰላም በጥይት በማደፍረስ ያወጁበትን ይፋ ጦርነት ተከትሎ ዛሬም ድረስ ሰላማዊ ሰዎችን በስልጣን አስጠባቂና ወራሪ ሰራዊቱ ከመጨፍጨፍ በድሮና በከባድ መሳሪያ ከመፍጀት በተጨማሪ አማራ ክልልን 5-4 ቦታ እንከፋፍላለን በማለት ወሎን ጭምር ያካተተ የኦሮሚያ ክልል ካርታ በማዘጋጀት አዲስ አበባን፣ ድሬዳዋና ሞያሌን ጭምር አካተው ኢትዮጵያን አፍርሰው ኦሮሚያ የሚባል ሀገር ለመፍጠር እየተንቀሳቀሱ መሆናቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። ጠቅላይ ሚኒስትሩ ሰሞኑን በምክር ቤት በዋቢነት የጠቀሷቸው የቀድሞ አማራ ክልል ፕሬዚዳንት ኋላም ውጭ ጉዳይ ሚኒስትርና የእሳቸው የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው ብልጽግና ፓርቲ በአገሪቱ እርስ በርስ ጦርነት በማስፋፋት ዜጎችን ለችግር ማጋለጡን እንዲያቆም፣ በአማራ ህዝብ ላይ የተከፈተው ጦርነት በአስቸኳይ እንዲቆም፣ ጦሩ ወደ ካምፑ እንዲመለስ በምክር ቤት ጥሪ
ማቅረባቸውን ተከትሎ በምክር ቤቱ በተደጋጋሚ ንግግራቸውን በማቋረጥ በመዝለፍ ጭምር የገዢው ብልጽግና ፓርቲ የምክር ቤት አባላት ያንጓጠቷቸው ቢሆንም በአማራ ህዝብ ላይ የከፈቱ ጦርነት እንዲቆም ማሳሰባቸው አይዘነጋም። ጠቅላይ ሚኒስትሩ ዛሬ የሎጎ ሐይቅ ሪዞርትን በመረቁበት ወቅት የሰላም ተቆርቋሪ ከመምሰል አልፈው ከኤርትራና ምናልባት ከህወሓት ጋር ያደርጉት ጦርነት ነው የተባለለት ጠላት ያሏቸውን ወገኖች ለማስጠንቀቅ ህዝቡን የጦርነቱ አካል ለማድረግ ለመቀስቀስ መሞከራቸውን አስወቅሷቸዋል። በዛሬው ዕለት የሚኒስትሮች ምክር ቤት የተጀመረውን የታወጀውን የአስቸኳይ ጊዜ አዋጅ ፓርላማው እንዲያጸድቀው ቀርቦልናል። አሁንም ካለፉት 5 ዓመታት ስህተቶቻችን፣ ጥፋቶቻችን መማር አለመቻላችን ነው። ያለፉት 5 ዓመታት ያሳዩን አሁን በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል። ያንም ፖለቲካዊ ችግር ፖለቲካዊ መንገድ ከመፍታት ፖለቲካዊ በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። ይህ አሁን ያለው መንግስት ባህሪ ሆኗል። ፖለቲካዊ ችግሮችን በወታደራዊ ኃይል በጠመንጃ መፍታት ቢቻል ኖሮ በአሁኑ ወቅት ኢትዮጵያ ምናልባትም በምድር ላይ ሰላም የሰፈነባት ሀገር ትሆን ነበር። ፖለቲካዊ ጉዳዮችን በኃይል ለመፍታት በርካታ የአስቸኳይ ጊዜ አዋጆች ታውጀው ተተግብረዋል። ቁጥር ስፍር የሌላቸው ወታደራዊ ኮማንድ ፖስቶች በሁሉም የሀገራችን ክፍሎች በተለያዩ ጊዜ ተቋቋሙ ተንቀሳቅሰዋል። ነገር ግን አንድም ያቃለሉት ችግር የለም። ኢትዮጵያ የራሷን ባህር ኃይል እንድትገነባ መርዳት ማለትም ኢትዮጵያ የባህር በር ተደራሽ እንዲኖራትም እርዳታ ማድረግ አይደለም ሲሉ አንድ ምዕራባዊ ዲፕሎማት የአገራቸውን አቋም ገለጹ። ነገር ግን በድርድር የማይፈታም ችግር የለም ሲሉም ተደመጡ። በኢትዮጵያ የፈረንሳይ አምባሳደርና በአፍሪካ ህብረት የፈረንሳይ ተወካይ የሆኑት አምባሳደር አሌክስ ላማርክ ከሪፖርተር የእንግሊዝኛው ጋዜጣ ጋር ባደረጉት ቃለ ምልልስ ኢትዮጵያ ከብሔራዊ ጥቅም አኳያ ለባህር በር ተደራሽነት ያቀረበች ጥያቄ ህጋዊ እንደሆነ አጽንኦት በመስጠት ይህም ችግር ወይም ጥያቄ የሚፈታው በአካባቢ ካሉ ጎረቤት አገራት ጋር በሚደረግ ውይይትና ምክክር ብቻ ነው ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከዛሬ 2 ዓመት በፊት ኢትዮጵያን በጎበኙበት ወቅት ኢትዮጵያ የተለያዩ የባህር በር ተደራሽነት እንዲኖራት እንደሚደግፉ ይህም ህጋዊ መሆኑን ፕሬዚዳንት ማክሮን አጽንኦት መስጠታቸውን አውስተው ኢትዮጵያ ይህንን ፍላጎቷን ማከናወን ያለባትም ዓለም አቀፋዊ ህጎችን በማክበር ከጎረቤት አገራት ጋር በቀጥተኛና ሰላማዊ ደረጃ በመወያየት መሆኑን አስታውሰዋል። በአሁኑ ወቅት በአውሮፓ አህጉር ውስጥ የባህር በር አልባ መሆን ብዙም ችግር አይደለም ያሉት የፈረንሳዩ ዲፕሎማት አሌክሲስ ይህም ችግር የተቀረፈው የባህር በር አልባ አገራት የባህር በር ተደራሽነት ካላቸው ጎረቤቶቻቸው ጋር በመወያየት መተማመን፣ መከባበር በመፍጠርና በዓለም አቀፋዊ ህጎች ተገዢ በመሆናቸው ነው ብለዋል። ፈረንሳይ የኢትዮጵያን ባህር ኃይል ዳግም ለማዋቀር መርዳቷ ኢትዮጵያ ለባህር በር ተደራሽነት ካቀረበችው ጥያቄ ጋር መወገንና ነገሮችን አቀጣጣይ ከመሆን አንጻር አይታይም ወይ ተብለው የተጠየቁት የፈረንሳዩ ዲፕሎማት አሌክሲስ የኢትዮጵያ ባህር ኃይል ዳግም ለመገንባት መርዳትና ኢትዮጵያ ለባህር በር ተደራሽነት እንዲኖራት መጠየቅ የተለያዩ ጉዳዮች ናቸው። ኢትዮጵያ የባህር ኃይሏን መገንባቷም ህጋዊነት አለው። ፕሮጀክቱ ጊዜ ይፈጃል። ኢትዮጵያን በባህር በር ተደራሽነት ጥያቄ በመተማመንና በመወያየት የሚሆን ጉዳይ ነው። እስከ አሁን በእኔ አረዳድ ኢትዮጵያ ለባህር በር ተደራሽነት ያላት ፍላጎትን ለማሳካት የወታደራዊ ኃይል ለመጠቀም ፍላጎት አለማሳየቷም በመልካም ጎኑ እመለከተዋለሁ። ኢትዮጵያ ለባህር በር ተደራሽነት ያቀረበችው ጥያቄ በህግ አግባብ የሚደገፍ ነው፣ በውይይትና በምክክር የሚፈታም ነው ያሉት የፈረንሳዩ አምባሳደር ችግሮችን በመፍታት ረገድ ምንም የሚያውክም ችግር የለም ሲሉም ተደምጠዋል። በአማራ ማንነታቸው ሳቢያ አዲስ አበባ ውስጥ ታፍነው ማዕከላዊ በሚባለው አሰቃቂ ጥቃት ከሚፈጸምባቸው እስር ቤቶች አንዱ በሆነው ለ44 ቀናት ከፍተኛ ሰብአዊ ጥቃት የተፈጸመባቸው የፖለቲካ እስረኞች ፍርድ ቤት ቀርበዋል። ማንነት ተኮሩ አፈናና ጥቃት ዛሬም ተጠናክሮ መቀጠሉ ማሳያ ነው ተብለዋል። በአዲስ አበባ ታፍነው በከተማ ውስጥ በሚገኘውና አብይ አህመድ ወደ ስልጣን ላይ በወጡ ማግስት እኛ አሸባሪዎች ነን በማለት ማዕከላዊ በይፋ ተዘግቷል የተባለ ቢሆንም ዛሬም በማንነታቸው ሳቢያ የታሰሩትን ጨምሮ በህሊናና የፖለቲካ እስረኞች ላይ ግፍ እየተፈጸመበት ሲሆን በዚሁ እስር ቤት ለ44 ቀናት በምርመራ ስም ሲሰቃዩ የቆዩ እነ ቢንያም ሸጋው 15 የፖለቲካ እስረኞች ሰሞኑን ፍርድ ቤት መቅረባቸውና አፈናና ጥቃቱ ተጠናክሮ መቀጠሉ ማሳያ መሆኑ ተገልጿል። አሎክሰን አንድነት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት በአማራ ማንነታቸው ሳቢያ በግፍ እየታሰሩ በማዕከላዊ ከደረሰባቸው አሰቃቂ ድብደባ በኋላ ማረሚያ ቤት ወደ ተባለው ቅሊንጦ ለተጨማሪ እስርና
የአገዛዙን የፈጠራ የሽብር ወንጀል እንዲጋፈጡ የተወሰነባቸው ጥር 28 ቀን 2018 ፍርድ ቤት መቅረባቸውን በላከው ዘገባ ጠቅሷል። በማንነታቸው ሳቢያ ታስረው ስቃይ ሲፈጸምባቸው የቆዩት ተከሳሾች እነ ቢንያም ሸጋው በዋስትና እንዲፈቱ ክርክር ያቀረቡ ቢሆንም ችሎቱ ከመካከላቸው አደም እጅጉ ብቻ በ10 ሺህ ብር ዋስትና ተለቆ ጉዳዩን በውጭ እንዲከታተል ሲል የወሰነ ሲሆን ቀሪዎቹ 14ቱ የዋስትና መብታቸው ተከልክለው ጉዳያቸውን በቅሊንጦ ማጎሪያ ቤት ሆነው እንዲከታተሉ ብይን መሰጠቱን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። እነዚሁ በማንነታቸው ሳቢያ የታሰሩ የፖለቲካ እስረኞች ቢንያም ሸጋው አራጋ፣ ኮሎኔል ይመር አበራ ሙላት፣ ሽመልስ አሻግሪ አራጌ፣ ሙላት ሸዋፈራው፣ መሐመድ ሁሴን ሞላ፣ መሐመድ ሁሴን አህመድ፣ ሀወል ሰይድ ይመር፣ ጀማል ደሳለው አደም፣ አሸብር ይመር መሐመድ፣ አቡበከር ይመር አሊ፣ ሳሙኤል አለማየሁ ሀብተ ስላሴ፣ ላቃቸው መስፍን ቢሆነኝ፣ አወቀ ብርሃኑ ሊወዶ፣ ወልደ ብርሃን አረጋው ካሱና መሐመድ አደም እጅጉም እንደነበሩ አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። እነዚህ ቀደም ሲል በስምና በተለያዩ መዝገቦች ያገዛዙን የፈጠራ ክስ ተከትሎ ፍርድ ቤት ሲመላለሱ ከነበሩት የተለዩ ተጨማሪ ታሳሪዎች ሲሆኑ ዛሬም በአማራ ማንነት ሳቢያ አነጣጥሮ የሚደረገው አፈሳና ጥቃት አለመቆሙ ግልጽ ማሳያ መሆኑን ይኸው ዘገባ ጠቁመዋል። አብይ አህመድ ስልጣን ላይ በወጣ ማግስት ማዕከላዊ የሚፈጸመውን ድብደባ ተከትሎ አሸባሪዎቹ እኛንን በማለት የኢትዮጵያ ሕዝብን በጊዜ ያዘናጋልኛል ያላቸው ንግግሮች ያደረገ ሲሆን የሽብር ተግባሩን ዛሬም ድረስ አጠናክሮ መቀጠሉ በተደጋጋሚ ሲጠቀስ ቆይተዋል። መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠር ነው ያደራጀ ነው? እንደዛ ካላደራጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያ መንገድ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። የአብይ አገዛዝ ከህወሓት ጋር ጦርነት ውስጥ በገባበት ወቅት በትግራይ ህዝብ ላይ የተፈጸመውን ጥቃት በተመለከተ ዝምታ መርጠዋል በሚል ወቀሳ የሚቀርብባቸውና በከሃዲነት ሲወቀሱ የነበሩት የቀድሞ ኤታማዦር ሹም ጀኔራል ሳሞራ የኑስ በትግራይ ሰላም እንዳይሰፍን አደናቃፊ ባሏቸው ላይ እርምጃ እንዲወሰድ ለአገዛዙ መገናኛ ብዙሃን በተሰጡት ቃለ መጠይቅ ገለጹ። በህወሓት የበላይነት ይመራ በነበረው ኢህአዴግ አገዛዝ የመከላከያ ሰራዊት ኤታማዦር ሹም የነበሩት ጀኔራል ሳሞራ የኑስ የትግራይ ክልል ሰላምን በሚያናጉ አካላት ላይ ማስተካከያ እርምጃ እንዲወሰድ በማለት በአገዛዙ ቁጥጥር ስር ካሉ መገናኛ ብዙሃን መካከል ጋዜጣ ፕላስ ከተሰኘው የኢትዮጵያ ፕሬስ ድርጅት ህትመት ጋር ባደረጉት ቆይታ ገልጸዋል። በዚህ ቃለመጠይቅ እርምጃ ይወሰድ ያሉት ጀኔራሉ የአብይ አገዛዝ ከህወሓት ጋር ጦርነት በነበረበት ወቅት ድምጻቸውን ማጥፋታቸው በተለይ በትግራይ ህዝብ ላይ እየደረሰ ያለውን ጥቃት በተመለከተ የተለያዩ ዓለም አቀፍ መገናኛ ብዙሃንና ሪፖርቶች ይወጡ በነበረበት ወቅት ከትግራይ ህዝብ በተቃራኒ በመሰለፍ ከአብይ ጀርባ ቆመዋል በሚል ወቀሳ ይደርስባቸው የነበሩት ጀኔራሉ በአሁኑ ወቅት ያለው የክልሉን ሁኔታ በተመለከተ ሰላም እንዳይሰፍን እንቅፋት በሚሆኑ አደናቃፊዎች ላይ ተገቢውን እርምጃ ተወስዶ ክልሉ ወደ ሰላምና መረጋጋት ሊመለስ ይገባል ብለዋል። የሰላም አስፈላጊነት ሰላም ለልማትና ለትምህርት መሰረት መሆኑን የገለጹት ጀኔራሉ ችግሮች በኃይል ለመፍታት መሞከር ቡድናዊ ጥቅምን ከማስከበር ባለፈ ለህዝብ አይበጅም ሲሉ ተናግረዋል። ውይይት ይቅደም፣ የፖለቲካ ልዩነቶች በጠባብ ፍላጎት ሳይሆን በውይይትና በመግባባት መፈታት አለባቸው ያሉት ጀኔራሉ የህዝብ ተጠቃሚነት ከሰላም የሚያተርፈው መላው ህዝብ ሲሆን ከጦርነት የሚያተርፉ ግን ጥቂት አካላት ብቻ መሆናቸውን በመጥቀስ የሰላም አማራጭ ቅድሚያ ሊሰጠው ይገባል በማለት ለአብይ አገዛዝና በቀጥታ ለጠቅላይ ሚኒስትሩ ታማኝ መሆናቸው በተደጋጋሚ በትግራይ ፖለቲካ ሊቃን በኩል በወቀሳ ስማቸው የሚነሳው ጀኔራል ሳሞራ እርምጃ እንዲወሰድ ቢሞክሩም እርምጃው በማን ላይ በምን መልኩ መፈጸም እንዳለበት በግልጽ አላስቀመጡም። ከህወሓት መሪዎች በተለይም በዶክተር ደብረጽዮን ገብረ ሚካኤል ከሚመራው ቡድን ጋር የተለየ አቋም ያላቸው ጀኔራሉ አብይ አህመድ ከኤርትራ ጋር ለሚገባበት ጦርነት በአገዛዙ የሚደገፈውና ቀደም ሲል ከትግራይ ኃይሎች ተነጥሎ ወጥቶ የፖለቲካ አመራሩን ነጌታቸው ረዳ ከጀርባ ይመሩታል የሚባለው የትግራይ ሰላም ሰራዊት ለተባለው በአገዛዙ በኩል የሚደረጉ ወታደራዊ ድጋፎችን ተከትሎ ጀኔራሉ በአማካሪነትና ሁኔታውን በቅርብ ከሚከታተሉ ወገኖች መሆናቸው አልፎ አልፎ በስም ሲጠቀሱ መቆየቱ አይዘነጋም። አብይ አገዛዝ በአሁኑ ወቅት በርከት ያሉ ከባድ መሳሪያዎችን በአፋር ክልል ወደ ትግራይ አዋሳኝ አካባቢዎች እንዲሁም በአማራ ክልል በወልቃይት በኩል ወደ ትግራይ ድንበር እያስጠጋ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን በተለይም በቅርቡ በምክር ቤት ጠቅላይ ሚኒስትሩ የሰጡት ገለጻ
ከኤርትራ ጋር ጦርነት ውስጥ ለመግባት ጊዜና አጋጣሚ እየፈለጉ መሆኑን በግልጽ እንደሚያሳይ ተደጋግሞ ሲጠቀስ ቆይተዋል። ጠቅላይ ሚኒስትሩ የወደብን ጥያቄ በዓለም አቀፍ ሕግና የግልግል ዳኝነት እንዲቀርብ ዲፕሎማሲያዊ እንቅስቃሴ በይፋ እንዲጀምር የቀረቡ ጥያቄዎችን ወደ ጎን በመግፋት የአረብ ኤሚሬትን አሰብን የመቆጣጠር አጀንዳ ለማስፈጸም ለኢትዮጵያውያን ተጨማሪ ጦርነት ለማምጣት እየተንቀሳቀሱ መሆኑን ጦርነቱ ሁለቱን ሀገራት የደጋፊዎቻቸው ሀገራት የጦርነት አውድማ በማድረግ ከፍተኛ እልቂት ሊያስከትል እንደሚችል በስጋት ተደጋግሞ ሲነሳ ቆይቷል። የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎም የባህረ ሰላጤዋ አገር ሳውዲ አረቢያና ግብጽ በኤርትራ ላይ ትኩረት ማድረጋቸው ተዘገበ። በባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤሚሬት መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷም የአረብ ሀገራትም ትኩረት እየሳበች ነው ሲል ሚድል ኢስት ጋዜጣም ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለትም የአረብ ባለስልጣናትን ዋቢ ያደረገው ጋዜጣው ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታም ትስስር እንዲፈጠር በመስማማት ላይ ትገኛለችም ብሏል። ግብጽ ይህንን የምታደርገው የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ ሲሆን የኤሚሬት ተጽዕኖ ለመመከትም በማሰብ እንደሆነም ገልጿል። ባለስልጣናቱ በማከልም ለዚህ ዲፕሎማሲያዊ እንቅስቃሴም ተነሳሽነት የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት የተነሳ መሆኑን ገልጾ ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦትም እስካሁን አልተከናወነም ብሏል። እንደ ጋዜጣው ዘገባም ከሆነ የፓኪስታን አየር ኃይል አዛዥ ዛሂር አህመድ በባር ሱዳን እና የሳውዲ አየር ኃይል ሌተና ጀነራል ቱርኪ ቤን ባንደር ቢን አብዱልአዚዝ የሱዳን ጦር አዛዥ አብዱልፈታህ አልቡርሃማን በመካከላቸው በስምምነቱ ላይ ተደራድረዋል ያለም ሲሆን ይህ የሶስትዮሽ ዲፕሎማሲያዊ በቀይ ባህር ቀጠና እየታየ ያለውን ውስብስብናም ተለዋጭም ጥምረትም በግልጽ ያመለክታል ብሏል። በአንድ ወቅትም ኤርትራና ግብጽ ከተባበሩት አረብ ኤሚሬት ጋር እጅግ የቀረበ ግንኙነት እንደነበራቸው ያወሳው ዘገባው በካይሮና በአቡዳቢ መካከል ያለው ግንኙነትም ሙሉ በሙሉ ባይቋረጥም በሱዳን የእርስ በርስ ጦርነትና በመካከለኛው ምስራቅ በጋዛም ጉዳይ ምክንያትም መሻከር የታየበትም ሆኗል ብሏል። ኤርትራም የተባበሩት አረብ ኤሚሬት በየመን ላካሄደችው ወታደራዊ ዘመቻ እንደ ማዕከል ሆና አገልግላለች ያለው ዘገባው ሆኖም የመካከለኛው ምስራቅ አገር የተባበሩት አረብ ኤሚሬት በፈረንጆቹ በ2021 በአሰብ የወደብ ከተማ የነበራትን ወታደራዊ ቤዝም ያፈረሰች ሲሆን በቅርቡ ደግሞ ከኢትዮጵያ ጋር የጠበቀ ወታደራዊ አጋርነት መስርታለችም ሲል ሚድል ኢስትም ዘግቧል። የተባበሩት አረብ ኤሚሬት በኤርትራ አሰብ ወደብ ላይ የባህር ኃይል ወይም ቤዝ አቋቁማለች ስለተባለው ከኤርትራም ሆነም ከነጻ ምንጮች እስካሁን ድረስ አልተረጋገጠም። ፕሬዚዳንት ዶናልድ ትራምፕ በቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማና ባለቤታቸው ላይ በማህበራዊ ሚዲያቸው ላወጡት ዘረኛ አመለካከታቸውን ያሳያል የተባለውን በዝንጀሮ የመሰሉበት ልጥፍ ከተነሳም በኋላ በይፋ ይቅርታ አልጠየቁም። ድርጊቱን የፈጸሙት ረዳቶቻቸው መሆናቸውን ጠቅሰዋል። በአሜሪካ በተለይም በርካታ የዲሞክራቲክ የምክር ቤት አባላትን በስፋት እያስቆጣ የሚገኘው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ገጻቸው የቀድሞ አሜሪካ ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል ኦባማን በዝንጀሮ መስለው ያወጡት መረጃን እንዳላዩት በማስተባበል መጀመሪያ ላይ ካለው ውጪ ማብቂያውን አላየሁትም በሚል ምርጫ ተጨበርብሯል ለሚለው ሐሳባቸው ይረዳል ያሉትን አስተያየት በማጉላት ሌላውን እንዳላዩትና እሳቸው አለማድረጋቸውን በማህበራዊ ገጻቸው ያጋሩት ይሄው ዘረኛ አመለካከታቸውን ያሳያል በሚል ዛሬም ድረስ ወቀሳ የሚያስከትልባቸውን ልጥፍ ከተነሳም በኋላ በይፋ ይቅርታ ለመጠየቃቸው መነጋገሪያ ሆነዋል። የዋይት ሀውስ ቃል አቀባይ ድርጊቱን ለማስተባበል የሄደችበት ርቀት ወቀሳ ሲያስከትል የቆየ ሲሆን ፕሬዚዳንት ዶናልድ ትራምፕ ለእረፍት የአሜሪካ ፕሬዚዳንቶች ወደሚጓጓዙበት ኤርፎርስ ዋን አውሮፕላን ከመሳፈራቸው በፊት በጋዜጠኞች ተጠይቀው በሰጡት ምላሽ በስም ያልጠቀሱትን ረዳት ለድርጊቱ ተጠያቂ ያደረጉ ሲሆን ቪዲዮውን ጨርሼ ያላየሁትን በማለት ወቀሳ ያስከተለባቸውን እርምጃ ለመከላከል ሞክረዋል። ባለፈው ሐሙስ ምሽት ትሩዝ በተሰኘው ማህበራዊ ገጻቸው ላይ የተጋራው ቪዲዮ በ2020 ዓ.ም የተሸነፉበትን ምርጫ የተመለከተ አስተያየት የተካተተበትና የቀድሞ አሜሪካ ፕሬዚዳንት ባራክ ኦባማና ባለቤታቸውን በዝንጀሮ የመሰሉበት ቪዲዮ በተለይም በአሜሪካ
የአሜሪካ የጥቁሮች ታሪክ እውቅና ተሰጥቶት በሚከበርበት በዚህ ወር የተፈጸመ ድርጊት መሆኑ ጭምር የምክር ቤት አባላትን ጭምር እያስቆጣ ይገኛል። ስህተቱን እሳቸው እንዳልሰሩ በአጭር ቃል የተናገሩት ፕሬዚዳንት ዶናልድ ትራምፕ ቪዲዮውን ጨርሼ አላየሁትም በማለት ድርጊቱ በረዳቶች የተፈጸመ መሆኑን የተናገሩ ሲሆን መገናኛ ብዙሃኑ ለድርጊቱ ይቅርታ እንዲጠይቁ የጠበቁ ቢሆንም ይህንን አለማድረጋቸው ተጨማሪ መነጋገሪያ ሆነዋል። ከፕሬዚዳንት ዶናልድ ትራምፕ ረዳቶች መካከል ሁለቱ ብቻ ማህበራዊ ገጾቻቸውን እንደሚቆጣጠሩ የጠቀሱ ዘገባዎች ዳን ሳቪኖና ሃርፕ መሆናቸውን ለመሆኑ ከሁለቱ ማናቸው ናቸው የሚለው ምላሽ አለማግኘቱም ተገልጿል። ዋይት ሀውስ በጉዳዩ ላይ ተጨማሪ አስተያየት ለመስጠት ያልፈቀደ ቢሆንም ቃል አቀባዩ ቀደም ሲል የሰጡት አስተያየት ዛሬ ሞቀሳ አስከትለዋል። ብቸኛው የሪፐብሊካን የሴኔት አባል የሆኑት ጥቁር አሜሪካዊው ቲም ስኮት የብሔራዊ የሪፐብሊካን ፓርቲ የሴናተሮች ኮሚቴ ሰብሳቢ ቪዲዮውን ዘረኛ ሲሉ አውግዘው የነበረ ሲሆን ትራምፕ የረዳቶቻቸው ስህተት መሆኑን መናገራቸውን ገልጸው ቪዲዮውን መውረዱን አስተያየት መስጠታቸውም ተዘግበዋል። በየዓመቱ የአሜሪካ ፕሬዚዳንት የሁለቱ ምክር ቤት አባላት በተገኙበት በአገሪቱ ውስጥ በስራ ቆይታ የሰራቸውና ወደፊት የሚሰራቸውን ጉዳዮች በተመለከተ ትኩረት ሰጥተው የሚናገሩበት የጋራ ሀገራዊ ጉዳይ የሚነሳበት ስቴት ኦፍ ዩኒየን የንግግር መድረክ በቅርቡ የሚካሄድ ሲሆን የፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማና ባለቤታቸውን በዝንጀሮ የመሰሉበት ቪዲዮ የጠፋ ቢሆንም አስቀድሞ ፖስት መሆኑን ጭምር በመቃወም የቀድሞ አሜሪካ ወታደርና የምክር ቤት አባል ማክሴል ዋተርስ በዚህ ስቴት ኦፍ ዩኒየን ፕሬዚዳንቱ በሚናገሩበት ወቅት በስፍራው እንደማይገኙ በተቃውሞ ድምጻቸውን ከወዲሁ አሰምተዋል። በአሜሪካ የወቅቱ የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ዘመቻ የዜጎችን በሕግ የተሰጠ መብት የጣሰ ወንጀለኞችን ሳይሆን በአብዛኛው እየታሰሩ የሚገኙት ወንጀለኞች አለመሆናቸውን በመቃወም የኢሚግሬሽን ዘመቻው እንዲከለስ የአገር ውስጥ ጉዳይ መስሪያ ቤቱም አሰራር እንዲፈተሽና የኢሚግሬሽን ኦፊሰሮችም ለስራ ሲንቀሳቀሱ ሕግና ስርዓት እንዲያከብሩ ጭንብላቸውን እንዲያወልቁ ጭምር በርከት ያሉ የዲሞክራቲክ ፓርቲ የሕግ መወሰኛው ሴኔትና የኮንግረስ አባላት ለዚህ ተቋም የተጠየቀውን በጀት ማሻሻያው ተግባራዊ እስካልሆነ ድረስ ላለማጽደቅ ዛሬም በእንቢታቸው ጸንተዋል። የአሜሪካ የኮንግረስ አባላት ተቋርጦ የነበረውን ዓለም አቀፍ የእርዳታ በጀት ዳግም አጸደቁ። ግብጽና እስራኤልም በቢሊዮን ዶላር የሚቆጠር የግብር ከፋይ ገንዘብም ተቋዳሽ ይሆናሉም ተብሏል። የአሜሪካው የውጭ እርዳታ በ16 ከመቶ መቀነሱም ተመልክቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን በመጡ ማግስት አሜሪካ ለውጭ አገራትና ዓለም አቀፍ ድርጅቶች የምታደርገው እርዳታም እንደሚያቋርጡ ወይም እንደሚቀንሱ በፕሬዚዳንታዊ ፊርማቸው ቢያጸድቁ የአሜሪካ ኮንግረስ አባላት በሳምንቱ አጋማሽ ላይ 50 ቢሊዮን የአሜሪካን ዶላር የውጭ እርዳታ ቢል ማጽደቃቸው ታውቋል። ከአንድ ዓመት መቋረጥ በኋላ በዚህ ዓመት ዳግም ወደ ተግባር የመጣው የአሜሪካ የውጭ እርዳታ የተለያዩ ተደራሽነት ያላቸው ሲሆን ከነዚህ መካከልም የአሜሪካ ቀኝ እጅ ለሆኑት ለግብጽ፣ ለእስራኤልና ለታይዋን፣ በሌላ በኩል ለዲሞክራሲ ስርዓት ለማሰረጽ የተለያዩ የትምህርት ዕድሎችን ስኮላርሺፕ፣ ለአሜሪካ ኤምባሲዎችም ስራዎችም በዓለም አቀፍ ደረጃም ለጤናና የሰብአዊ እርዳታዎችም ማከናወኛ ይሆናልም ተብሏል። በሴናተር ውስጥም ሰብሳቢ የሆኑት የማይን ግዛት የሪፐብሊካን ፓርቲ ተወካዩም ሱዛን ኮሊንስ ይህ ቢል መፈረሙ የአሜሪካ መንግስት ለውጭ አገራትና ድርጅቶች የሚያደርገው እርዳታ አሜሪካን በዓለም አቀፍ ደረጃ ሰላማዊና ጠንካራ ያደርጋታል፣ የአሜሪካ ህዝብም ለዓለም አቀፉ ማህበረሰብ ያለውን ትኩረትን ያንጸባርቃል ብለውታል። የአሜሪካ አስተዳደር ለሰብአዊ እርዳታ የሚያደርገው በጀት ቢቀንስም ይህንን የዓለም አቀፍ እርዳታም ዳግም በስራ ላይ መዋሉ በመልካም ጎኑ እንደሚመለከቱት የተገለጸ ሲሆን የህፃናት አድን ወይም ሴቭ ዘ ችልድረን የፖሊሲ ዋነኛ ኃላፊዋም ክሪስቲ ጌልሰን ጠንካራ፣ ግልጽና ውጤታማ የሆኑት ያሉት የእርዳታ አሰጣጥም ህይወትን ይታደጋል፣ ጦርነትና መፈናቀልን ያስቆማል፣ ህፃናትን እና ቤተሰቦቻቸው ወደፊት በሰላማዊ ጤናማ መንገድ እንዲኖሩ ያስችላል በማለት የአሜሪካ የውጭ እርዳታ ዳግም መመለሱን በመልካም ጎኑ መመልከታቸውን ባወጡት መግለጫም ገልጠዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከተቋቋመ ከ64 ዓመታት በላይ የሆነውን ኢትዮጵያንና የተለያዩ በማደግ ላይ ያሉ ሀገሮችን ሲረዳ የነበረውን የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስኤድም ጨምሮ በርካታ ዓለም አቀፋዊ ድርጅቶች ማቋረጣቸው፣ ለዚህም እርምጃም ተቋማቱ የሀብት ብክነትና የማጭበርበር ስራዎችም ይከናወኑባቸዋል የሚል ምክንያት ማቅረባቸው አይዘነጋም።
የቀድሞው የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፎርማጆም ከህዝብ በተወጣጣ ገንዘብ ሊገነባላቸው ያለውን ዘመናዊ ቤተ መንግስት እውን እንዳይሆን የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር አከላክሏል በማለት ወቀሳ ሰነዘሩ። መንግስት በጉዳዩ ዙሪያ ምላሽ ሰጠ። ሶማሊያን ከ2010 የአውሮፓ አቆጣጠር እስከ 2011 በጠቅላይ ሚኒስትርነት ከ2017 እስከ 2022 በፕሬዝዳንትነት ያገለገሉት ፎርማጆ ከሶማሊያ ህዝብ በተወጣጣና ፕሬዝዳንት ፎርማጆ ላደረጉልን አመራር እናመሰግኖታለን ታንኪዩ ፕሬዝዳንት በሚል እሳቤም ከደጋፊዎቻቸው በተወጣጣም 300,000 የአሜሪካን ዶላር ይፈጃል በተባለ ካሲሊንጋ አካባቢ የሚገነባው ዘመናዊ ቪላን የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር አከላክሏል የሚል ወቀሳም አሰምተዋል። የፕሬዝዳንታዊው ቃል አቀባይ አብዱል አዚዝ ጎፍሬ በሰጡት ምላሽ የቀድሞ ፕሬዝዳንት ሐስ ፎርማጆ ያቀረቡትም ስሞታም ከእውነታ የራቀ ነው። ይሁን እንጂ ህዝባችን በድርቅና በጦርነት ሳቢያ ውስጥም በቀውስ ውስጥ በተዘፈቀበት በዚህ ወቅት የተንጣለለ ቪላ ማስገንባትም አለመታደልና መጥፎ አጋጣሚ ነው በማለትም ቅሬታቸውን ገልጸዋል። የፕሬዝዳንታዊው ቃል አቀባይ ጎፍሬ በማከልም ፕሬዝዳንት ሐሰን ሼክ በአሁኑ ወቅት ዋነኛ ትኩረታቸው በግል ንብረት ጉዳይ ዙሪያ ሳይሆን ብሔራዊ ስጋት በሆኑት በጸረ አልሸባብና በብድር ማቃለል ዘመቻ ላይ ነው ብለዋል። ወደ ግማሽ ሚሊዮን ዶላር ይፈጃል የተባለው ዘመናዊ ህንጻም በደጋፊዎቻቸው ሊገነባላቸው መሆኑን የገለጹት የቀድሞው የሶማሊያው ፕሬዝዳንት ፎርማጆ በበኩላቸው የተሰጠኝ ስጦታም ላካሄድኩት የመልካም አስተዳደር ከህዝቡ የተሰጠኝ አዎንታዊ ምላሽ ነው በማለት የዘመናዊ መኖሪያ ቤቱ ግንባታውን መደገፋቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።